የህወሓት ጦር ተከዜን ተሻገረ። ጦሩ ከመቼውም ጊዜ በላይ የትንፋሽ ወላፈን ወደ ወልቃይት እየቀረበ ነው። በድንገት ወልቃይት የተከሰቱት ኮሚሽነር በበኩላቸው የተከዜ ዘብ ዝግጁ ሆኗል ብለዋል። በአንጻሩ የአሜሪካ መንግስት ወደ ወልቃይት የተጠጋውን ጦር በአሸባሪነት ለመፈረጅ እየተንቀሳቀሰች ነው። ቀዳሚው ዘገባችን ነው፣ በስፋት እንቃኘዋለን። በኢትዮጵያ ድንበር ዘመቻ የከፈተው ጦር ተጨማሪ ሜካናይዝድ ኃይል ወደ ኢትዮጵያ ድንበር እያንቀሳቀሰ ነው። በማዕድን የተንቆጠቆጠችውን ስትራቴጂክ ስፍራ ለመቆጣጠር የሚደረገው ሞት ሽረት ፍልሚያ በብርቱ ተጋድሎ ቀጥሏል። በኢትዮጵያ መንግስት ይደገፋል የሚባለው ኃይል በአንጻሩ በሌላኛው የሀገሪቱ ድንበር ማንነትን መሰረት ያደረገ ዘግናይ ጥቃት ፈጽሟል። ተሰሙታላችሁ። የቀድሞው የኢራን ጠቅላይ መሪ አያቶላህ ቀብር ስነ ስርዓት ላይ በርካታ የሀገሪቱ አመራሮችን ጨምሮ በሺዎች የሚቆጠሩ ሰዎች ቢገኙም ጠቅላይ መሪው ሞጅታባ ኻሜኒ የአባታቸው ሽኝት ላይ ሳይታዩ ቀርተዋል። ይህንን ተከትሎም አባታቸውን በገደለው የአየር ጥቃት እርሳቸውም ሳይጎዱ እንዳልቀረ ተነግሯል። በዝርዝር እነግራቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የህወሓት ጦር ተከዜን ተሻገረ። ጦሩ ከመቼውም ጊዜ በላይ የትንፋሽ ወላፈን ወደ ወልቃይት እየቀረበ ነው። በድንገት ወልቃይት የተከሰቱት ኮሚሽነር በበኩላቸው የተከዜ ዘብ ዝግጁ ሆኗል ብለዋል። በአንጻሩ የአሜሪካ መንግስት ወደ ወልቃይት የተጠጋውን ጦር በአሸባሪነት ለመፈረጅ እየተንቀሳቀሰች ነው። በወልቃይት ውጥረቱ አይሏል። ህወሓት በአካባቢው ጥቃት ለመክፈት እየተንቀሳቀሰ ነው። ተጨማሪ ሰራዊቱን እያንቀሳቀሰ ነው። በትናንትናው ዕለት ከስፍራው በወጣ ተንቀሳቃሽ መሰል የህወሓት አርሚ 7 ወታደሮች በጀልባ የተከዜ ወንዝን ሲሻገሩ አሳይቷል። በጀልባ የተሻገሩት ወታደሮች ቁጥር መጠነኛ ቢሆንም ተከዜን ለመሻገር መሞከራቸው ግን ትልቅ ወታደራዊ ትርጉም ተሰጥቶታል። የተከዜ ወንዝ በትግራይና በአማራ ክልል በተለይም በወልቃይትና ጸለምት መካከል ያለ ተፈጥሯዊ የድንበር መስመር ነው። በዚህ አካባቢ የሚደረግ የኃይል እንቅስቃሴ የፕሪቶሪያን የሰላም ስምምነት ተከትሎ ያልተቋጩ የድንበርና የተፈናቃዮች ጉዳይን በኃይል ሚዛን ለመወሰን የመሞከር ፍላጎትን የሚያሳይ ነው። ይህ የወንዝ ማዶ እንቅስቃሴ የመጣው ህወሓት በትግራይ ክልል ውስጥ አስገዳጅ ውትድርና ምልመላ ማካሄድ በጀመረበትና ሰፊ ወታደራዊ ዝግጅት እያደረገ ነው ተብሎ በፌዴራል መንግስት በተከሰሰበት ወቅት ነው። ይህም በሲቪል ማህበረሰቡና በዓለም አቀፉ የሰብአዊ መብት ተሟጋቾች እንደ ሁማን ራይትስ ዎች ዘንድ ከፍተኛ ስጋት ፈጥሯል። ይህ በእንዲህ እንዳለ አሜሪካ የአርሚ 7 ታጣቂ ኃይልን በአሸባሪነት ለመፈረጅ እየተንቀሳቀሰች መሆኑ ተሰምቷል። አሜሪካ ሴኔት በምስራቅ አፍሪካና በአፍሪካ ቀንድ አካባቢ የሚንቀሳቀሱና ለሱዳን ግጭት መባባስ ምክንያት የሆኑ የውጭ ታጣቂ ኃይሎችን ኢላማ ያደረገ አዲስና ጠንካራ የህግ ረቂቅ አጽድቋል። ኤስ 4726 የተሰኘውና የሱዳን የሰላም ህግ ተብሎ የተሰየመው ይህ ባለ 2 ፓርቲ የህግ ረቂቅ በሱዳንና በጎረቤት ሀገራት ድንበር አካባቢ የሚንቀሳቀሱ ታጣቂዎችን በቀጥታ ተጠያቂ ለማድረግ ያለመ ነው። በዚህ አዲስ የህግ ረቂቅ ውስጥ በዋናነት የአሜሪካን ጥብቅ ክትትልና ማዕቀብ እንዲጣልባቸው ከተለዩ የውጭ ኃይሎች መካከል የትግራይ መከላከያ ኃይል ቲዲኤፍ እና አርሚ 7 የተባሉ ታጣቂ ቡድን በዋናነት ተጠቅሰዋል። በሴኔቱ የውጭ ግንኙነት ኮሚቴ ሰብሳቢ ጂም ሪሽ እና በሌሎች ታዋቂ ሴናተሮች ክሪስ ኮንስ፣ ጆን ኮርኒን እና ጂኒ ሻሂን የቀረበው ይህ የህግ ረቂቅ በኮሚቴው ደረጃ ታይቶ በአብላጫ ድምፅ አልፏል። የዚህ ህግ ዋነኛ ዓላማ የአሜሪካ የውጭ ጉዳይ ሚኒስቴርና አስፈጻሚው አካል በሱዳን ቀውስ ውስጥ እጃቸው ያለበትን ታጣቂ ቡድኖች መርምሮ በዓለም አቀፍ ደረጃ የተፈረጁ የሽብር ቡድኖች በሚለው የህግ ማዕቀፍ ውስጥ እንዲካተቱ ማድረግ ነው። ከአሜሪካ ኮንግረስ የተገኘው ሰነድ እንደሚያሳየው በህጉ አንቀጽ 4 ስር በሱዳን ውስጥ የሚፈጸሙ ግጭቶችና ግፎች ውስጥ አስተዋጽኦ የሚያደርጉ የሚያመቻቹ ወይም ድጋፍ የሚሰጡ መንግስታዊ ያልሆኑ ታጣቂ ቡድኖችን በሚመለከት ዝርዝር የምርመራ ሪፖርት ለአሜሪካ መንግስት እንዲቀርብ ያዛል። የዓለም አቀፉ ማህበረሰብ ትኩረት በሱዳን መደበኛ ጦርና በፈጣን ድጋፍ ሰጪ ኃይሎች መካከል አርኤስኤፍ መካከል ባለው ጦርነት ላይ ብቻ ቢያተኩርም የአሜሪካ ሴኔት ግን የሱዳን ቀውስ ወደ ጎረቤት ሀገራት የመስፋፋትና የድንበር ተሻጋሪ ታጣቂዎችን ሚና በከፍተኛ ስጋት እየተከታተለ መሆኑን ይህ ሰነድ ያረጋግጣል። በህጉ ረቂቅ ገጽ 10 ላይ በሽብርተኝነት ማዕቀፍና በውጭ ጣልቃ ገብነት ምርመራ ላይ እንዲወድቁ በስም ከተዘረዘሩት ቡድኖች መካከል የትግራይ መከላከያ ኃይል ቲዲኤፍ በንዑስ አንቀጽ ኪው ስርና አርሚ 7 በንዑስ አንቀጽ ፒ ስር ተመድበዋል። እነዚህ ቡድኖች በሽብርተኛ
በሽብርተኝነት ሊያስፈርጅ በሚችል የአሜሪካ የህግ ረቂቅ ውስጥ መካተታቸው ዋሽንግተን በአፍሪካ ቀንድ ደህንነት ላይ ያዘችውን አቋም በከፍተኛ ደረጃ መለወጧን ያሳያል። አሜሪካ እነዚህን ቀጠናዊ ኃይሎች በሱዳን ቀውስ ውስጥ እንደ ህገወጥና ግጭት አባባሽ ተዋናዮች አድርጋ በይፋ ለመፈረጅ እንቅስቃሴ መጀመሯ ከዚህ ቀደም ሲዘገብ ነበር። ይህ የህግ ረቂቅ ጸድቆ ሙሉ በሙሉ ወደ ስራ ሲገባ ትህነግ በሽብርተኝነት መፈረጁ እጅግ ከባድ የሆነ ዓለም አቀፍ መዘዞችን ሊያስከትልበት ይችላል። ይህም የአሜሪካ መንግስት የእነዚህን ቡድኖች በቁጥጥር ስር ያሉ የፋይናንስና የንብረት ይዞታዎችን በቅጽበት እንዲያግድ፣ ዓለም አቀፍ የባንክ ዝውውሮችን እንዲዘጋ፣ እንዲሁም ለእነዚህ ቡድኖች ቁሳዊም ሆነ ሎጂስቲክሳዊ ድጋፍ ለሚያደርጉ ማናቸውም የውጭ አካላት፣ ሀገራት ወይም ግለሰቦች ላይ ጠንካራ ማዕቀብ እንዲጣል ሙሉ የህግ ስልጣን ይሰጠዋል። ኮሚቴው ሰብሳቢ ሲናተር ጂም ሪሽ የህግ ረቂቁን አስመልክተው በሰጡት መግለጫ ሱዳን ወደ ከፋ ትርምስ እንድትገባ፣ ከቁጥጥር ውጭ የሆነ የስደተኞች ፍልሰትና ሰብአዊ ቀውስ እንዲቀጥል፣ እንዲሁም አካባቢ የሽብርተኞች መሸሸጊያ እንዳይሆን አንፈቅድም ብለዋል። ህጉ በአሁኑ ወቅት በሴኔቱ የውጭ ግንኙነት ኮሚቴ ተቀባይነት አግኝቶ ወደ ዋናው የሴኔት ምክር ቤት ለሙሉ ውይይትና ድምፅ አሰጣጥ እንዲቀርብ ተመርቷል። የቀጠናው የፖለቲካ ተንታኞች እንደሚሉት ትህነግና ተያያዥ የድንበር ታጣቂ ቡድኖች በአሜሪካ የጸረ ሽብርተኝነት ማዕቀፍ ውስጥ መካተታቸው በኢትዮጵያ በኤርትራና በሱዳን መካከል ያለውን የጂኦፖለቲካ ገጽታ በከፍተኛ ደረጃ ሊቀይረው እንደሚችል ይገልጻሉ። በኢትዮጵያ ድንበር ዘመቻ የከፈተው ጦር ተጨማሪ ሜካናይዝድ ኃይል ወደ ኢትዮጵያ ድንበር እያንቀሳቀሰ ነው። በማዕድን የተንቆጠቆጠችውን ስትራቴጂክ ስፍራ ለመቆጣጠር የሚደረገው የሙሽረት ፍልሚያ በብርቱ ተጋድሎ ቀጥሏል። በኢትዮጵያ መንግስት ይደገፋል የሚባለው ኃይል በአንጻሩ በሌላኛው የሀገሪቱ ድንበር ማንነትን መሰረት ያደረገ ዘግናይ ጥቃት ፈጽሟል። በምዕራብ ኢትዮጵያ ድንበር ድል እየቀናኝ ነው ያሉ የአልቡርሃን ኃይል የድንበር ከተማዋን ኩርሙክን ለመቆጣጠር ተጨማሪ ሜካናይዝድ ኃይል ማንቀሳቀሱን የሱዳን ጋዜጦች ዘግበዋል። የሱዳን ጦር ተጨማሪ ኃይል ያንቀሳቀሰው የድንበሩን ስፍራ ሙሉ በሙሉ ለመቆጣጠር በማለም እንደሆነ ወታደራዊ ምንጮች ገልጸዋል። የፈጣን ድጋፍ ኃይሎች በበኩሉ በሰሜን ዳርፉር ግዛት በቲኒ ከተማ አቅራቢያ በሚገኙ 6 መንደሮች ላይ አዲስ የብሔር ማንነትን መሰረት ያደረገ ጥቃት መሰንዘሩንና በጥቃቱ በርካታ ሲቪሎች መገደላቸውን፣ በደርዘን የሚቆጠሩ መቁሰላቸውንና በሺዎች የሚቆጠሩ ደግሞ ወደ ጎረቤት ሀገር ቻድ ለመሰደድ መገደዳቸውን ሱዳን ትሪቡን ዘግቧል። በእነዚህ ማህበረሰቦች ላይ ጥቃት የፈጸመው ከመደበኛው የሱዳን ጦር ጎን ተሰልፎ የሚዋጋው የታጣቂዎች ንቅናቄ ጥምረት የሆነው የጋራ ጦር በቅርቡ ያስመዘገበውን ከፍተኛ ወታደራዊ ውጤት ተከትሎ ነው። ጥምር ኃይሎቹ ከአርኤስኤፍ ጋር ከባድ ውጊያ ካደረጉ በኋላ በሰሜን ዳርፉር የሚገኘውን የአቡ ቀምራ አካባቢን እንዲሁም በምዕራብ ዳርፉር ኩልቡስንና አካባቢዋን በቁጥጥር ስር ማድረጋቸው ይታወሳል። ከጥቃቱ በመትረፍ ወደ ቲኒ ከተማ የደረሰው አህመድ ኢብራሂም የተባለ የዓይን እማኝ ለሱዳን ትሪቡን እንደተናገረው ከፍተኛ ቁጥር ያለው የአርኤስኤፍ ኃይል ባለፈው ረቡዕ ጀምሮ አምባራ ወረዳና ቲኒ ከተማን በሚያገናኘው መንገድ ላይ በሚገኙ 6 መንደሮች ላይ ያጸፋ ጥቃት መሰንዘር ጀምሯል። ኢብራሂም እንዳለው ጥቃቱ እስካሁን ቁጥራቸው በውል ያልታወቀ በርካታ ሰዎችን ለህልፈት የዳረገ ሲሆን ገበያዎችና መኖሪያ ቤቶች እንዲቃጠሉ፣ የውሃ ጉድጓዶች እንዲወድሙና የቤት እንስሳት እንዲዘረፉ ምክንያት ሆኗል። ይህ ውድመት በአካባቢው ከባድ የውሃና የምግብ እጥረት ያስከተለ ሲሆን በርካታ ነዋሪዎች በእግራቸው ወደ ቻድ ድንበር ለመሰደድ መገደዳቸውን ጠቅሷል። እንደ እማኙ ገለጻ ጥቃቱ የተሰነዘረባቸው መንደሮች ቀርቡራ፣ ኦሩዋ፣ ኦም፣ መራሂቅ፣ ኩርቢያ፣ አቡ ሌሃና ባጅ ናቸው። እነዚህ አካባቢዎች በአብዛኛው የዛግዋ ብሔረሰብ አባላት የሚኖሩባቸው ናቸው ተብሏል። በ2016 ዓ.ም አርኤስኤፍ በኩቱ በአምባራና በካርኖይ ወረዳዎች ውስጥ ከ20 በላይ መንደሮችን ያቃጠለ ሲሆን በብሔር ላይ ያነጣጠሩ ግድያዎችንና በደርዘን የሚቆጠሩ ሰዎችን እስራትን ጨምሮ ከባድ ጥሰቶችን ፈጽሟል። አርኤስኤፍ የእነዚህ አካባቢዎች ነዋሪዎችን ለመንግስት ጦር አጋር ለሆነው የጋራ ጦር ድጋፍ ታደርጋላችሁ በሚል እንደሚከሳቸው ይታወቃል። የቀደመው የኢራን ጠቅላይ መሪ አያቶላህ ቀብር ስነ ስርዓት ላይ በርካታ የሀገሪቱ አመራሮችን ጨምሮ በሺዎች የሚቆጠሩ ሰዎች ቢገኙ ጠቅላይ መሪው ሞጅታባ ኻሜኒ አባታቸው ሽኝት ላይ ሳይታዩ ቀርተዋል። እሁድ ዕለት በተካሄደው የጸሎት ስነ ስርዓት ላይ የቀደመው ጠቅላይ መሪ አሊ ኻሜኒ 3 ልጆች መስዑድ፣ ሙስጠፋና መይሰም ከፕሬዝዳንት መስዑድ ፔዜሽኪያንና ከእስላማዊ አብዮታዊ ዘብ መሪ አህመድ ቫሂድ ጋር ተገናኝተዋል። መጋቢት ላይ ወደ ስልጣን ከመጡ አንስቶ ለህዝብ ያልታዩት ሞጅታባ
ኻሜኒን የጤና ሁኔታ በተመለከተ የተለያዩ መረጃዎች ይናፈሳሉ። አባታቸውን በገደለው የአየር ጥቃት እርሳቸውም እንደተጎዱ ይነገራል። የቀድሞው ጠቅላይ መሪ ከአውሮፓውያኑ ከ1989 ጀምሮ እስከ ሞቱበት የካቲት ወር ድረስ እስላማዊቷን ሪፐብሊክ መርተዋል። አርብ ዕለት የተጀመረው የአያቶላ አሊ ኻሜኒ ይፋዊ የቀብር ስነ ስርዓት በዚህ ሳምንት በተለያዩ የኢራንና ኢራቅ አካባቢዎች መካሄድ ይቀጥላል። የኢራን ባለስልጣናት የክፍለ ዘመኑ የቀብር ስነ ስርዓት ሲሉ በገለጹት በዚህ የሽኝት ስነ ስርዓት ላይ ከ12 እስከ 20 ሚሊዮን ሰዎች ይገኛሉ ብለው እንደሚጠብቁ ተናግረዋል። በአሁኑ ሰዓት የኻሜኒ አስክሬን ቴህራን ውስጥ በሚገኘው ግዙፉ መስጊድ ግራንድ ሞሳላ ውስጥ ተቀምጧል። እሁድ ዕለት በመላው ኢራን ክብረ በዓል ሆኖ የታወጀ ሲሆን አስክሬኑ ከመስጊዱ እንደሚወጣና ዛሬ ሰኞ ሰልፍ እንደሚካሄድ ተገልጿል። የቀብር ስነ ስርዓቱ በጥንቃቄ የተሰናዳ ነው። በስነ ስርዓቶቹ ላይ የሞጅታባ ኻሜኒ አለመገኘት የተስተዋለው እስራኤል ልትገድላቸው ትፈልግ ይሆናል የሚል ስጋት ባደረበት በዚህን ወቅት ነው። ተፋላሚዎቹ ሀገራት በገቡበት ጠንካራ ያልሆነው ተኩስ አቁም ምክንያት ጦርነቱ ጋብ ብሎ ስምምነት ላይ ለመድረስ የሚደረገው ንግግር አሁንም ቀጥሏል። ይሁን እንጂ አሜሪካም ሆነ ኢራን ወታደራዊ እርምጃ ውስጥ በድጋሚ ለመግባት ዝግጁ መሆናቸውን ተናግረዋል። ፕሬዚዳንት ዶናልድ ትራምፕ የቀብር ስነ ስርዓቱ እስኪጠናቀቅ ከኢራን ጋር የሚደረገው ንግግር እንዲቆም መደረጉን ለአሜሪካው የዜና ምንጭ አክሲዮስ ተናግረዋል። አሜሪካ በቀብር ስነ ስርዓቱ ላይ የሚታደሙትን የኢራን ከፍተኛ አመራሮች በአንድ ጥይት ልትገድላቸው እንደምትችልም መናገራቸውን አክሲዮስ አስነብቧል። ነገር ግን ይህንን አናደርግም፣ ምክንያቱም ከዚያ የምንደራደረው ሰው አይኖርም ብለዋል። ትራምፕ ህዝቡ የቀድሞውን ጠቅላይ መሪ ይጠሏቸዋል ብሎ ያስቡ እንደነበር ገልጸው የተወሰኑ ኢራናውያን ሲያለቅሱ በመመልከታቸው እንደተገረሙ ተናግረዋል። በቴህራን በተደረገው ሽኝት ላይ ታዳሚዎች ሞት ለትራምፕ ሲሉ እንደነበር እንዲሁም ሙሐመድ ረሱሊ የተባሉ ገጣሚ ከጾለት ስነ ስርዓት በፊት ትራምፕን መግደል የኛ ኃላፊነት ነው የሚል ግጥም ማቅረባቸውን አሶሺየትድ ፕሬስ እና ዘ ጋርዲያን ዘግበዋል።